ያልገባኝ ነገር ጓደኛዬ ጠይቀዋለሁ ጓደኛዬ የማያውቀው ነገር እኔን ይጠይቀኛል ሰላም ተመልካቾቻችን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን በየሳምንቱ በዚህ ሰዓት ወደ እናንተ የምናደርስላችሁ ለወጣቶች ፕሮግራማችን ነው ዛሬም ለእናንተ ያዝናናሉ ያስተምራሉ ብለን ያሰብናቸውን ፕሮግራሞች በሙዚቃ እያዋዛን ይዘንላችሁ ቀርበናል ፕሮግራሙን በማስተዋወቅ ተከታታይ አብሬያችሁ ቆያለሁ ወደ ቀዳሚው ፕሮግራማችን ከማለፋችን በፊት አንድ ዜማ ተገባብዘን እንመለስ አቤት በወድሽ ደጋግሜ አይሰለቸኝ ከቶ ስምሽ ባፌ ላይ ዋለ ሊገለኝ እየማለ አቤት በወድሽ ደጋግሜ አይሰለቸኝ ከቶ ስምሽ ባፌ ላይ ዋለ ሊገለኝ እየማለ ማይቀንስ የሚጨምር ልክ እንዳምናው በዘንድሮ ልቤ ያንቺ ነው አፌ ውሎ አድሮ በሆዴ ጉድ አረገኝ ቀጣይ መውደዴ ወዲያ ይቀር ብልስ ከቶ ወዴት አንቺን ትቶ ላንተውሽ ልወድሽ ዘላለሜን ልሰጥሽ ምያለው ማንነቴን አሰላስላለሁ ዛሬም ደግሜ የለየልኝ ፍቅርሽ ገብቶ በደሜ ፍቅርሽ ገብቶ በደሜ ኦ ፍቅርሽ ገብቶ በደሜ ፍቅርሽ ገብቶ በደሜ ፍቅርሽ ገብቶ በደሜ ፍቅርሽ ገብቶ በደሜ ኦ ፍቅርሽ ገብቶ በደሜ ፍቅርሽ ገብቶ በደሜ ደጋግሜ አይሰለቸኝ ከቶ ስምሽ ባፌ ላይ ዋለ ሊገለኝ እየማለ አቤት በወድሽ ደጋግሜ አይሰለቸኝ ከቶ ስምሽ ባፌ ላይ ዋለ ሊገለኝ እየማለ ሳሽ በቀን ሺህ ጊዜ መጠን ያጣ ማይቀየር አለኝ ላንቺ ፍቅር ከወለላ ከጣዝማ ጥንቅሽ ይጥመኛል አፌ ላይ ስምሽ ካንቺ በጧት ሆኖ ጣዬ አንቺ ውለሽ ጉዳይ ላንተውሽ ልወድሽ ዘላለሜን ሰጥሁሽ የኪዳን ቀለበቴን አሰላስላለሁ ዛሬም ደግሜ የለየልኝ ፍቅርሽ ገብቶ በደሜ ፍቅርሽ ገብቶ በደሜ ፍቅርሽ ገብቶ በደሜ ኦ ፍቅርሽ ገብቶ በደሜ ፍቅርሽ ገብቶ በደሜ ፍቅርሽ ገብቶ በደሜ ፍቅርሽ ገብቶ በደሜ ኦ ፍቅርሽ ገብቶ በደሜ ፍቅርሽ ገብቶ በደሜ በደሜ ፍቅርሽ ገብቶ በደሜ ኦ ፍቅርሽ ገብቶ በደሜ ፍቅርሽ ገብቶ በደሜ ፍቅርሽ ገብቶ በደሜ ፍቅርሽ ገብቶ በደሜ ኦ ፍቅርሽ ገብቶ በደሜ አብዛኛው ወጣቶች ነገሮች የማይሳክሉላቸው ምክንያት የችሎታ እጥረት ወይም ያጋጠማቸውን እድሎች በአግባቡ አለመጠቀም ብቻ ሳይሆን ለራሳቸው የሚሰጡት ግምት ዝቅ ያለ መሆኑን አንዳንድ ጥናቶች ያስረዳሉ። እንግዲህ በራስ መተማመናችንን ለማሳደግ ቁልፉ ነገር
ነገሮች አይሳኩልኝም ብለን ከምናስበው በላይ ኃላፊነት ወስደን አደጋዎችን ወይም ሪስክ መውሰድ ስንችል ነው ነገሮች እንዳሰብነው ባይሳኩ እንኳን እንዴት መቋቋም እንዳለብን እንማራለን። እንግዲህ ላለፉት ተከታታይ ሳምንታት የስሜት ብልህነትን በተመለከተ ፕሮግራም ወደ እናንተ ስናደርስ ነበር። ዛሬም ወጣትነትና በራስ መተማመን በተመለከተ ባልደረባችን ካሰች ምሬሳ አንድ አጠር ያለ ፕሮግራም ይዛልን ቀርባለች። ተከታተሉ። ቀብድ ከተሰጠኝ በኋላ አንታችልም ለመስራት አምጣው እስኪ ተብዬ የሚወሰድብኝ ጊዜ ነበር። ሆዳችን እንደምንመግበው አእምሮአችን ብንመግብ በራስ መተማመን ይመጣል። ዙሪያሽን ጨለማ መስሎ የሚታይሽ አይነት እይታይ ተሰምቶኛል። ያኔ በራስ መተማመኔ ለዚህ ደረጃ አድርሶኛል ብዬ አስባለሁ። በራሴ ተማመናለሁ። ለምን የምወስዳቸው ዲሲሽኖች ያው ወጣትነት ቢኖርም በራሴ እወስናለሁ። እኔ በራሴ ተማመናለሁ። አንደኛ እኔ ነገሮችን ሳከናውን ያመንኩበትን ነገር አረጋለሁ። ያመንኩበትን ነገር እስከ ጥግ አከናውነዋለሁ፣ አደርገዋለሁ ያለ ማንም ጣልቃ ገብነት ማለት ነው። ከማንም ሐሳብ እቀበላለሁ። ያንን ሐሳብ ግን ወደ ራሴ አዙሬ በራሴ ሐሳብ ማከናውነውን ነገር ያለ ፍርሃት በሙሉ መተማመን አከናውነዋለሁ። አስቸጋሪ ነገሮች በህይወታችን ሲያጋጥሙ የመውደቅ ስሜት ሲሰማንና መድረስ የምንፈልገው ደረጃ እንድንደርስ ስናልም ሰዎች በራስ መተማመን ካለን ሁሉም እንደሚሳካ ይመክሩናል። ለመሆኑ በራስ መተማመን ምን ማለት ነው? የዛሬው ዝግጅታችን ትኩረት ነው። ኃላፊነትን መውሰድ ነው። በመሰራው ስራም በመተገብረው በማካሄደው በትምህርትም በስራም በኑሮም ደረጃ ራሴን በራሴ ነው መመራው። ስለዚህ እኔ በስራ ነው በራስ መተማመን አለኝ የሚለው። በራስ መተማመን ማለት የምናከናውነው ነገር ምንም ሳንፈራ በጉልበታችን ተማምነን የምናከናውነው ነገር በትምህርትም ደረጃ ሊሆን ይችላል፣ በመኖረው ህይወት ሊሆን ይችላል፣ በመናሳልፈው ሪሌሽን ሊሆን ይችላል። በራስ መተማመን ማለት አንድ ነገር እችለዋለሁኝ እሰራዋለሁ ብሎ በራስ ማመንና ያንን ስራ መከወን መቻል ነው። ለነሱ የሚያስፈልጉትን ደግሞ ግብአቶች ተጠቅሞ አካባቢ የሚሰጣውን ቤተሰቡ የሚሰጣውን ሊሆን ይችላል መስራት ይለዋል። በሌላ በኩል ደግሞ ትንንሽ ስራዎችም ሊሆኑ ይችላሉ። ለምሳሌ አንድ ሰው አንድ ትምህርት ላይ ሂሳብ ላይ ብቻ ጎበዝ ቢሆን በሂሳብ በጣም በራሱ ይተማመናል እንለው እንችላለን። እችን ነጥሎ ሰልፊፊኬሲ ይላታል። አንድን የተነጠለ ስራ መጨረስ ማለት ነው። ግን ጠቅላላ ይሄ ሰው በጠቅላላ በራሱ ይተማመናል ልንለው አንችልም። ምናልባት ወደ ሌላ ስራ ደግሞ ስንመጣ በራሱ ላይ ይተማመን ስለሚችል ማለት ነው። ወጣት እሱ ባለው ምኑዬ ይባላል። ከዚህ ቀደም በስደትና በሌሎች ፈተናዎች ውስጥ ቢያልፍም ጠንክሮ በመስራት የማስታወቂያና ህትመት ድርጅት ባለቤት መሆን ችሏል። የዚህ ሚስጥርም በራስ መተማመኑ እንደሆነ ይገልጻል። ከአባቴ ጋር በጣም የተለየ ቅርበት አለኝ፣ እናቴም እንደዛው እና በራስ የመተማመኑ እንትን ከዛ ጀምሮ ይመስለኛል የሆነ ነገር ስሰራ ራሱ ጎበዝ እሱ እንደዚህ ይችላል እሱን ነገር እየለመድኩት ነው እና የቤተሰቦች አስተዋጽኦ ከፍተኛ ነው ብዬ ነው ማስበው እና ከልጅነቴ ጀምሮ የትልቅ ሰው ስራ መስራት ወደ ነበር። ነገሮችን በራሴ በማድረግ ራሴ መወጣት ፈልግ ነበርና በጣም ልጅ ነው ምናም መባለን አልፈልግም ነበር። አሁንም እንደዛ አልፈልግም። ትምህርት የጀመርኩት እዚህ ነው እና ከጓደኞቼ ጋር ጥሩ የሚባል ግንኙነት ነው የነበረኝ። በጣም ተግባቢ ነኝ። ከዛ እየተማርኩኝ ግን ጎን ለጎን ስራ ሰራ ነበር። የተለያዩ ስራዎችን ሰራ ነበር። በራሴ ነገሮችን ማድረግ ፈልግ ነበር። ያን ያህል ውጤት የሚያመጣ ስራ አልሰራሁም እንጂ ሰራ ነበር። እነዚህ ደረሰኞችን ከጋዜጣ የሚተርፉ ወረቀቶችን እየሰበሰብኩኝ በእነሱ የካፌ ስራዎችንም ሰራ ነበር እና በእንደዚህ መልክ ነበር ትምህርት ቤቴን ያሳለፍኩት። ከዛ ከትምህርት ቤት እንደጨረስኩ ግን ስደት የሚባለው ነገር መጣ። ወደ ሱዳን ሄድኩኝ። ሱዳንም ሄጄ እየተማርኩም ሰራም ነበር እና በጣም ብዙ ሰዓት ሰራ ነበር። 12 ሰዓት 14 ሰዓት ሰራ ነበር። ክፍያው ይሄን ያህል አጥጋቢ ባይሆንም
ከዛም በኋላ ነው እንግዲህ ወደዚህ መጥቼ ይሄንን ስራ የጀመርኩት። የኢትዮጵያ 2000 ብር የሞላ እንኳን ይዤ አልመጣሁም። እዚህ ስመጣ በ1500 ብር ነው እንግዲህ ይሄ ስራ የተጀመረው። እና ይሄንን ስራ ስጀምረው በጣም ቻሌንጅ ነበረው እና የራሴን ማስታወቂያ እንኳን ለመስራት ጨርቅ ላይ ለመጻፍ ገንዘብ አልነበረኝም። ለቤት ኪራይ ከፈልኳት፣ ኮምፒውተር ገዛሁኝ፣ በቂ አልነበረም ብሩ። ከዛም በኋላ ዳዴ ያለ ነው እንግዲህ እዚህ ላይ የደረሰው ማለት ነው። የተለያዩ ምክንያቶች በራስ መተማመናችንን ይወስናሉ። እነሱም ተፈጥሮ፣ የማህበረሰባዊ ግፊትና አካባቢያችን ናቸው። ከልጅነት ጀምሮ ድርጅት ውስጥ ነው ያደግኩትና ከቤተሰብ አይደለም ያደግኩት። ስለዚህ አንዳንዴ እንደዚህ አይነት ነገሮች ለራስ መተማመን ማለት በሁሉም ነገር በራስሽ እንድትወስኝ ያደርጉሻል። ድርጅት ውስጥ ስትኖሪ ቤተሰብ አይደለም እዛ ጋር እንትን የሚልሽ የሚቆጣጠርሽ ይሄን አድርግ ይሄን አታርግ የሚልሽ ቀጥታ እንትን ነው የሚወስድ ቅጣት ነው የሚያስቀምጥብሽ። ከዛ ያው ትምህርት እየተማርኩኝ መጽሐፍ ማንበብ እወዳለሁ። ምንም መጽሐፍ ባገኝ ማንኛውም መጽሐፍ አነባለሁ። ከኑሮዬም ከማንበብ አስተዳደግም ጭምር ነው በራስ መተማመን እንዲኖረኝ ያደረገ። ከርቀት የሚታየኝ ነገር አለ፣ መድረስ የምፈልግበት ነገር አለ እና እዚህ ጋር የሚመጣውን ጥቃቅን ነገር እነዚህ ፈተናዎችን አልፋቸዋለሁ። ሊያልፉ እንደሚችሉ ደግሞ ማመን አለብን። በቃ ያንን ማናልፍ ከሆነ ነገ ጠንካራ ሰው አንሆንም። አልጋ ባልጋ የሚሆንልን ነገር የለም እና ምንድነው ፈተና መምጣቱ እንዲያውም ጠንካራ እንድትሆኝ ያደርግሻል። ለኔ ከልጅነቴ ጀምሮ በጠንካራ ሆኜ እንዳልፍ አድርጎኛል ላይፉ ራሱ። ዋናው ትልቁ ግብ ግን ነገ መድረስ ያለብሽን ማስቀመጥሽ ነው። ነገ ያንን ነገር እንደምታልፊው መተማመን፣ በራስሽ መተማመን፣ ማመን፣ ያን ነገር አደርገዋለሁ ብለሽ ማመን። ግን ሊያደናቅፉሽ የሚችሉ ነገሮች ደግሞ ካሉ እነዛን ነገሮች በትዕግስት ማለፍ እዛ ቦታ ላይ ያደርስሻል ብዬ ነው የማስበው። እኔም ያ ነው ብዬ ነው በህይወቴ ላይ ያን ነው ትልቅ እንትንም ግብም ማደርገው ብዬ የማስበው። የሰው ልጅ ጥሩ ነው ሲወለድ ጥሩ ሆኖ ነው የሚወለደው። ምንም የሚጎለው ነገር የለም። ሁሉንም ነገር ማድረግ ይችላል። ግን አካባቢው ላይ ቀደም እንዳልኩሽ እነዚህ ክሪቲሲዝሞች፣ ወቀሳዎች፣ አትችልም የሚባሉ ልጅ ሲያወራ ዝምበል ምናምን የሚባሉ ነገሮች ከሌሉብን ግን ሁሉንም ነገራችንን እያሟላን ቤዚክ ኒዳችንን ከዛ ሌላ እያለን ሰልፍ አክቹዋላይዜሽን ላይ የሚለው ላይ እንደርሳለን። እና ማወቅ የምንፈልገው ነገር አለ። እኛ ውስጣችን ምን ማወቅ እንፈልጋለን? ሁሉ ጊዜ ሰዎችን በራሳቸው እንዲተማመኑ የሚያረጋቸው ስለሚያውቁት ነገር ሲናገሩ። ስለማላውቀው ነገር ከምትጠይቂኝ ይልቅ እኔ ስለማውቀው ነገር ብትጠይቂኝ ደስ ይለኛል። አሁን ስራ ልገባ ነው፣ ልጀምር ነው። ኔክስት ሰኞ ጀምራለሁ። ይሄንን ስራ ማለት ያገኘሁበት ሚንስ አሁን ብዙ አልተጋው። እዚህ ቦታ እዚህ መስሪያ ቤት መግባት ፈልጋለሁ አልኩኝ። ያን መስሪያ ቤት ሄድኩ፣ ኢንተርቪው አደረኩ፣ ከዛ አለፍኩ። በራሴ ስለመተማመን ማለት ነው። ከብዙ ተማሪ ነው ትንሽ ተማሪ ወሰደው ያንን አለፍኩና በራስ መተማመኔ ለዚህ ደረጃ አድርሶኛል ብዬ አስባለሁ። ወደ 12 ሰራተኛ እናስተዳድራለን። ስራ የመስራት እንትናችን አሁን ቆንጆ ነው ያለው። ብዙ ደንበኞች አሉን። በጣም ረጅም አመት ቋሚ ሆኑ ደንበኞች አሉን። ስራው ብዙ ሰዎችን እንዲረዳ፣ ስራው ሌላ ሰዎችን እንዲያኖር ነው ግቤ ነውና ጓደኞቼን ወንድም እህት ብሎ ደግሞ እስከ 7 ሰዎች የራሳቸውን ስራ እንዲፈጥሩ አድርጌያለሁ። ኦልሞስት እዚህ ከገባሁኝ 2 አመት ሊሆነኝ ነው። እኛውን አሰሪያችን ነው ብለን አይደለም ምናየው፣ ታላቅ ወንድማችን ነው ብለን የምናስበው። ምክንያቱም እያንዳንዱ ነገር እንድንችል ያደርገናል። እዚህ የተለያየ ሙያ ኖሮን ብንገባም በሙያችን ብቻ እንድንወጣ አይደለም የሚፈልገው። እዚህ በመግባቴ ብዙ ነገር የስራ ታታሪነት፣ የስራ ጠንካራ ብርቱ እንድሆን አድርጎኛል። ነገ ላይ ምን አይነት ሰዎች መሆን እንዳለብን፣ በምን አይነት መንገድ መሄድ እንዳለብን፣ ፈተናዎች እንዴት ቻሌንጅ ማድረግ እንዳለብንና ያው የራሱንም ተሞክሮ በማውራት ያለፋቸውን ታሪኮች ምናምን ህይወቶች እነሱን ሁሉ በማውራት ያው እኛ ጥንካሬ እንዲሆነን ማለት ነው። በሱ ብዙ ነገር ያወራናል። በስራ ምንም የሚታማ አይደለም።
ምልሽ ቀጠሮም በትክክል ነው የሚያደርሰው በቀጠረች ሰዓት እና ለአዳዲስ ነገሮች ደግሞ ሁሉ ጊዜ የሚሰራው ራሱ ሁሉ ጊዜ አዳዲስ ነገሮችን ያሳየናል በስራው ላይ ያው አንደኛ ስራን አለመናቅ ነው ሁለተኛ ደግሞ ከትንሽ ነገር ተነስቶ ትልቅ ነገር ላይ መድረስ እንደሚቻል ስላመነበት ነው በራስ መተማመን በማንኛውም ሁኔታ ውስጥ ብንሆንም ዋጋ እንዳለን ማመን ነው ስለራሳችን ቀና አመለካከት ኖሮን ያለንን አቅም መቀበልና በድፍረት የሚያጋጥሙንን ፈተናዎች ለማለፍ መሞከር የበራስ መተማመን መገለጫ ነው ነገር ግን ይህንን የሚፈታተኑ ክስተቶች አይጠፉም ጥያቄ ውስጥ የገባበት ይሄ በራስ መተማመኔ ስደት ላይ ሲሄድ ለመጀመሪያ ጊዜ ሱዳን ላይ ሲሄድ ማቀው ሰው የለም ወራድኩኝ ከዛ አበሻ ያለበት ቦታ ታክሲ ወሰደኝ እና እዛ ያለው ሁኔታ ሳይ በጣም ተስፋ የመቁረጥ እንትን ስሜት ነበር ከዛም በኋላ ነው በቃ ወደ ሀገሬ መመለስ አለብኝ የሚለው እንትን ያደረብኝ ግን አላቅም የለዋ ነገር ሆኖ 3 አመት ግን ኖር ያለው እንጂ አንድ ቀንም ለማደር አልፈለኩም ነበር ያኔ በጣም ተስፋ የመቁረጥ እና ዙሪያሽን ጨለማ መስሎ የሚታይሽ አይነት እይታይ ተሰምቶኛል ያኔ ከዛ ግን ወደዚህ ወደ ሀገሬ ከመጣው በኋላ እንዳልኩሽ ይሄን ስራ ሲጀምር ስራው እንደጀመርሁት ምንም ስራ ሊመጣልኝ አልቻለም እሱንም ማቋረጥ የተመልሼ መሄድም እንትን ነበር በኋላ ላይ ግን ነው አልሄድም በቃ ያኛው ነገር ስህተት ነው ብዬ ነው ጠንክሬ መስራት የጀመርኩና ማንንም ሰው ፈተና ይገጥመዋል ዛሬ ላይ ሆነሽ ፈተና ይገጥምሽም ማለት አይደለም ይገጥምሻል ግን እነዛን ነገሮች ተቋቁመሽ መወጣት ነው ትልቅ ነገር ልታገኝ የምትችይው ይሄንን ቻሌንጅ ማለፍ ነው ይሄንን ውጣውረዱን ማታልፊ ከሆነ ጥንካሬ የለሽም ማለት ነውና ማንንም ሰው ይገጥመዋል ወጣትነት ላይም አይደለም አድገሽም እኮ ሊገጥምሽ ይችላል ያላደጉ ሀገሮች ወይም ያደግን ባለን ያሉ ሀገሮች ላይ ስናይ አካል ጉዳተኝነት የራሱ የሆነ ተጽዕኖ አለው በጣም ኢቭን በኑሮ በማህበረሰቡ ውስጥ ተቀባይነቱ ምን ያህል ነው ግንዛቤው እነዛ ነገሮች በራስ መተማመን ከሌለሽ መኖር ከባድ ነው አንዲ ምን ገጠመኝ መሰለሽ እድር ምናምን ሲባል እኔ ብቻዬን ነው የምኖረው ቤት እና እድር ልገባ ነው አልኳቸው እና እድር ልገባ ምናምን ስል እንዴ አንተ ምን ያደርግልሃል ጀስት በቃ ይጠቅመኛል ብዬ ገባኝና ተከፍላለህ ትችላለህ አሉ አው እችላለሁ ችግር የለም እኔ ምናልባት እንደዚህ ለምኜ ምናምን ማመጣ ነው የሚመስላችሁ ገብቶሻል አይደል ሰርቼ አይደለም ያመጣል ብሎ ቢገምቱት እና ገባኝ ምንድነው ልሽ የፈለኩት አካል ጉዳተኝነቱ ራሱ በራስ መተማመን ከሌለሽ ከባድ ነው እኔ ደግሞ የበለጠ በራስ መተማመን እንዲኖረኝ አደረገኝ አካል ጉዳተኝነቱ በራሱ አሁን አካል ጉዳተኛ ሆኜ አንድ ሰው መጥቶ እስቲ ጉዳት አልባ አድርገህ ቢለኝ ኖ በቃ እኔ ምንም የጎደለብኝ ነገር የለም ብለዋል ለምን በቃ እሰራለሁ መስራት እችላለሁ የፈለኩት ደረጃ መድረስ እችላለሁ ዋናው የሰው ልጅ ጥረት ነው በራስ መተማመንና ጥረት ነው ስራው ላይ ስትሄጂ ወጣት ሆነሽ ይሄ ልጅነትሽ ተጽዕኖ ያሳድርብኝ ነበር ስሜ የትልቅ ሰው ይመስላል መሰለኝ እኔ ሲሄድ ግን አንተ ነህ ወይ የመባል እንደነዚህ አይነት ገጠመኞች ሁሉ ይገጥሙኝ ነበር ቀብድ ከተሰጠኝ በኋላ አንተ አትችልም ለመስራት አምጣው እስኪ ተብዬ የሚወሰድብኝ ጊዜ ነበር ከቤት የሚያወጡ አካል ጉዳተኞች አሉ የወጡትም ተመልሶ የሚገቡበት ሁኔታዎች አሉ ገብቶሻል አይደል አንደኛው የህብረተሰቡ ግንዛቤ እና አካል ጉዳተኛው እነዚህ ነገሮች በራስ መተማመን እንዳይኖር አድርገውታል ሌሎች ብዙ አሉ ትምህርት ቤት አለ አክሰሲቢሊቲ አለ የአካል ድጋፍ አቅርቦት በራስ ብዙ ጊዜ በራስ መተማመናችንን የሚያዳፍኑ ብዙ ነገሮች ይከሰታሉ እኛ ውስጥ ያለውን አቅም እንዳንገልጽ ማለት ነው ከሱም ውስጥ አንዱ እንዳልኩሽ ቅድም ይሄ ወቀሳን መፍራት ነው ወቀሳን መፍራት ሰው ፊት ማውራት እኮ ከአይን አውጣነት ነው ብሎ ማሰብ እንደዚህ የኛ ወጎችም አባባሎቻችንም አንዳንዴ ተጽዕኖ አለው ወቀሳዎችን በመፍራት ወደ ኋላ እንዳንል ነው ወጣቶች በተለይ ደግሞ ጊዜ ወስደን ቁጭ ብለን አናነብ ወይም ደግሞ የሆነ ነገር ለማወቅ ጊዜ አንወስድም እንቸኩላለን ማለት ነው ስለዚህ ከመቸኮል
ሪሊ የምንፈልገውን ነገር በትክክል ካወቅን በኋላ ያንን የምንፈልገውን ነገር ለመስራት በአቅማችን የተወሰነ ጥረት ማድረግ ነው እና ማንም ፍጹም ሆኖ የተወለደ የለም። ሁሉም በልምምድ ነው ነገሮችን የሚያመጣው። የሰው ልጅ ራሱ ነው ራስ መተማመን እንዲኖረው የሚያደርግ። ራሱ ካልጣረ ሰው አእምሮ ክፍሉ መቼን ከፍቶ ይሄን አርግ ማለት ደካማ ጎኑን አያውቀው። ስለዚህ ደካማ ጎንሽ እንዳለ ሆኖ ጠንካራ ጎንሽን ይዘሽ በራስ መተማመን እንዲኖርሽ ማድረግ ነው በራስሽ ነው። በሁለተኛ ደረጃ አሁንም እኔ አብዛኛው ማህበረሰብ አያነብ። በሚመችሽ ሰዓት አንድ ሉክ ስተኛ አንድ ወረቀት አምሮሽ ብተኝ አምሮሽ የተሳሰረው ነገር ይፈታታል። ሆዳችን እንደምንመግበው አምሮአችን ብንመግብ በራስ መተማመን ይመጣል። በራስ መተማመን በጣም የጎላ ጥቅም ነው ያለው። አለመኖሩ ደግሞ በተቃራኒው ጉዳት አለው። ምንፈራ ምንሸሸው ከሆነ ያንን ነገር እንወሰናለን፣ ያለንበት ላይ እንቆማለን። እነዚህ የሚመጡብሽን ፈተናዎችም እየተቋቋምሽ ትሄጃለሽ። እችላለሁ አደርገዋለሁ የምትይ ከሆነ ትሄጃለሽ ማለት ነው። በራስ አለመተማመን እንዳታድጊ የሚያደርግሻል፣ እንዳሰር የሚያደርግሻል ማለት ነው። ወላጆች ልጆች ሲያሳድጉ ወይም ቤተሰብ ልጁን ሲያሳድግ ወይ ልጅቷ ስታድግ የማንበብ ልምዷ ምን ያህል ነው? የትምህርት ደረጃዋ ዝም ብሎ መቸከል አይደለም ወይ ስለተማረ ትምህርት ቤት ስለተመላለስ አይደለም። ውጤታማ መሆን ይቻላል። ውጤታማ መሆን ማለት ራስ መተማመን እንዲኖረው ማድረግ። እኛ እኮ ብዙ ጊዜ ስናይ እኮ እኔ ህፃን እያለሁ እኮ 5 ዓመት የ8 ዓመት ልጅ እያለሁ ከአባቴ ጋር አላወራም ነበር። በቃ ምንም ነገር አላወራም ነበር። ለምንድን ነው? ጥፋቴን ማወቅ የምችለው ወይም ድክመቴን አባቴ የሚያውቅልኝ ከሱ ጋር ሳወራ ስጫወት የቤተሰብ ፍቅር ሲያሳይ ያለፈበትን ነገር ሳቀው ነው። ስለዚህ የቤተሰብ የራሱ የሚያነበው ነገር ልጁን የሚያነበው በእድሜው ልክ የሚያነበውን ነገር ታቀረበለት የትምህርቱን ሁኔታ ካየለት አመጋገቡ ልብሱ ምናምን የምንለው ነገር እንዳለ ሆኖ ያምሩ ብስለት እንዲኖረው ቤተሰብ የራሱ ጥረት ማድረግ መቻል አለበት። የምችለውን ነገር ለይቼ ካወቅኩኝ እዛ ላይ አተኩሬ በደንብ መስራት ማለት ነው። አንድ ጊዜ ብቻ ሰርቼ መተው ሳይሆን ብዙ ጊዜ ደጋግሜ የምሰራው ነገር ይሆናል ማለት ነው። በምንችላቸው ነገሮች ላይ እየጨመርን ማዳበር እንችላለን ማለት ነው። ለምሳሌ በራስ መተማመን ከማይሰጡን ነገሮች መካከል አንዳንድ ሰዎች ብለው የሚያስቡት ወይ ሁሉም ሰው እንዴ ቁሽሽ እንዳልኩ ከሰው ፊት ሰው ጋር መቀላቀል ይከብደኛል፣ በዛ መሃል ማቀውን ነገር መግለጽ ላልችል እችላለሁኝ ማለት ነው። ያለንን ነገር በስነ ስርዓት አጥበን መልበስ ማለት ነው። ራስን ደግሞ መቀበል አምኖ መቀበል ከየትም ሊመጣ ይችላል ሰው። ዋናው የትላንት ማንነታችንም ላይሆን ይችላል፣ ከየትም ልንነሳ እንችላለን። ግን ምንድነው ራሳችንን አምነን መቀበል፣ ራሳችንን ተቀብለን በደንብ ራሳችንን ደግሞ ልንገልጽ መሄድ ማለት ነው። ለራሳችን ያለን ዋጋ እነሱ ሰልፍ ስቲም የሚሉት ነገር አለ። በእርግጥ ቢለያዩም ይሄ ሰልፍ ስቲም የሚባለው ነገር እኔ ዋጋ አለኝ፣ እዚህ ምድር ላይ ስመጣ የተፈጠርኩበት ምክንያት አለ፣ ዋጋ ያለኝ ሰው ነኝ ብዬ እኔ ራሴን አምኜ ልቀበል ይገባል። ከዛ በኋላ ከተቀበልኩኝ በኋላ ደግሞ ምንድነው በራሴ የምተማመንበትን ነገር መግለጽ መቻል ማለት ነው። ቀዳሚው ፕሮግራማችን ያያችሁትን ይመስል ነበር። እውቀታችንን በማዳበር ለራሳችን ከፍ ያለ ግምት በመስጠት በራስ መተማመናችንን ማሳደግ እንችላለን። ወደ ተከታዩ ወደ ወጣት ሳለው ፕሮግራማችን ስናልፍ በሀገራችን የተለያዩ አመርቂ ስራ የሰሩ ሰዎች አሉ። የነዚህን የሀገር ባለውለታዎች በወጣትነት ዘመናቸው ምን ሰሩ፣ ምን ይመስል ነበር የሚለውን እንዳስሳለን። ለዛሬው የዶክተር ሰላም አክሊሉን ባልደረባችን ካሰች ምሬሳ እንደሚከተለው ይዛልን ትቀርባለች። ተከታተሉት።
ጤና ይስጥልን ተመልካቾቻችን በዛሬው የወጣት ሳለው ዝግጅታችን በእንግድነት ወደ እናንተ የምናደርሰው ካይሮፕራክተር ዶክተር ሰላም አክሊሉ በኬሚስትሪ የዲግሪ ተመራቂ በካይሮፕራክቲክ ይህም በተፈጥሮ መንገድ የአጥንት የህብረሰረሰር የወገብና ሌሎች በሽታዎችን በተፈጥሮ መንገድ ያለምንም ኬሚካል የማከም ጥበብ ባለሙያና በህክምናም የዶክትሬት ተመራቂ የሆኑ ባለሙያ ናቸው። ዶክተር ሰላም አክሊሉ በዚህ ዝግጅታችን ላይ የወጣትነት ተሞክሮን ለካፍሉን በፈቃደኝነት ስለተገኙልን በወጣቶች ፕሮግራም ክፍል ስም በጣም አመሰግናለሁ። ያው ቆይታችን አንቺ በሚለው እንዲሄድ ስለፈቀድሽልኝ አንቺ እያልኩ ነው የምቀጥለው። ዶክተር ሰላም የተወለደች አስተዳደጓ ምን ይመስላል በሚለው እንጀምር። የተወለድኩት ድሬዳዋ ነው። የመጨረሻ ልጅ ሆኜ ከእናትና አባቴ ግን ከኔ ታላላቆች 7 3 ሴቶች 4 ወንዶች ያሉበት ቤት ነው ያደኩት። የ7 ዓመት ልጅ ሆኜ በእርግጠኛነት ዶክተር ሆናለሁ ብዬ እል ነበረ። ድሬዳዋ ከተማ ውስጥ አንድ አሻንጉሊቶች ነበሩ። ወንድና ሴት ናቸው። የወንዱ ሐኪም እንትን አለው ስቴቶስኮፕ አለው። ሴቷ ነርስ ናትና እሱ አሻንጉሊት ተገዛልኝና ወዲያው ነው ልብሱን የለወጥኩላቸው እና በዛ ጊዜ ሐኪም ሆናለሁ ብዬ እል ነበረ። 9ኛ ክፍል ሆኜ አይኔን ታመምኩኝ እና በዛ ጊዜ የነበሩ ሐኪሞች አይ ልጅ ብዙ ባታነብ ጥሩ ነው እና ከትምህርት ቤት ብትወጣ ነው የሚሻለው ብዙ ማንበብ ጫና እንዳይኖረው አይኗ የሚል ነበርና አባቴ በጣም ተጨንቆ እስቲ ምን ላርግልሽ ሙዚቃ ትወጃለሽ ሙዚቃ ቤት ልክፈትልሽ ሲለኝ ትዝ ይለኛልና የሚገርምሽ የበለጠ የማንበብ ፍቅር ነበር የነበረኝና እንደውም እንዴት አድርጌም እንደተሻገርኩት ይገርመኛል። የእውነት አስተሳሰባችን ምን ያህል ሊያሻግር እንደሚችል አሁን በአዋቂነቴ ይታየኛል። ግን በዛ በልጅነቴ በቃ ልቀበለው አልቻልኩም። አንደኛው አይኔ ላይ ሬትናው ላይ ስካር አለው እና በቃ በጣም ደካማ ነው ኦልሞስት አይ ማለት ትችላለሽ እና ግን ልቀበለው አልቻልኩም። የሚገርምሽ ያው እስከ ዛሬ ድረስ እኔ ሳላነብ ማታ መተኛት አልችልም። ድሬዳዋ ኖትረዳም የሚባል ትምህርት ቤት ነው የተማርኩት። እስከ 6ኛ ክፍል ድረስ እዛ ነው የተማርኩት። ከዛ ቤተሰቦቼ ወደ አዲስ አበባ መጣን። ከዛ አሜሪካን ሚሽን ይባል ነበረ። አሁን ቤቴል መካነ ኢየሱስ የሚባለው የሴቶች ልጆች ትምህርት ቤት እዛ ነው የተማርኩት። አንፎርቹኔትሊ በዛ ጊዜ የቀይ ሽብር ጊዜ ነበረ እና ከአገር የወጣሁት በጣም ልጅ ሆኜ ነው። ከ10ኛ ወደ 11ኛ ክፍል ስዘዋወር ነው ከኢትዮጵያ የወጣሁት። ከዛ በኋላ ነው ወደ አሜሪካ ሄድሽው። አሜሪካም ያለሽ የተማርሽ በዛውም ስራ ትሰሪ ነበር። እንዲሁም ያለውን አካባቢያዊ ነገሮች ለመልመድም የሚያጋጥሙ ችግሮች ይኖራሉ በያስባለውና እዛ በሽበት ሰዓት ያጋጠሙሽ ችግሮች ምን ይመስሉ ነበር? ትምህርት ዓለም ከባድ ነበር አሜሪካን ሀገር። ምክንያቱም እየሰራን ነበር የምንማረው። የሚገርምሽ ለ6 ዓመታት ሌሊት ነው የሰራሁት እኔ። ማታ ከምሽቱ 5 ሰዓት ስራ ገባለሁኝ። ሌሊቱን ሰርቼ ጠዋት 1 ሰዓት ነው የምወጣው። የሆቴል ኦዲተር ነበርኩ። ጠዋት 1 ሰዓት ወጥቼ ቀጥታ ትምህርት ቤት ነው የሚሄደው። 2 ሰዓት ክላስ ገባል። እስከ 9 ሰዓት ብዙ ጊዜ ክላስ ይኖረኛል። አንዳንዴ ለ3 ቀን ለ4 ቀን ቤቴ የማልሄድበት ጊዜ ነበረኝ። መኪናዬ ሁሉ ነገር ነበራት። ጋቢውም አለ፣ ፐርሙሱም አለ፣ መጽሐፎቹም አሉና
ዩኒቨርሲቲ ውስጥ ብዙ ጊዜ ካምፓሱ ጥሩ ጂም አለው፣ ሻወር መውሰድ የሚቻልበት አለው እና ቤት ሄጄ እምተኛበትን ጊዜ ለመቆጠብ መኪና ውስጥ ተኛ ነበር። ከዛ እዛው ላይብረሪ ገብቼ ጂም ገብቼ ሻወር ወስጄ ትምህርት ቤት ስራ ገባለሁ። ማታ ሆቴል ነው የምሰራው፣ እዛው ያበሉኛል። ትልቁ ነገር ተመልሼ ጧት ትምህርት ቤት እመጣለሁ። እንደ ባጀት የምቆጥበው እኔ ደቂቃዎች ነበሩ። ገንዘብ ያን ያህል አልቆጠርኩኝም ልጅ ሆኜ፣ ሰዓት እንደቆጠርኩ ደቂቃዎች እንደቆጠርኩ። አሜሪካ ነገር በተለይ ሴት ልጅ መልኳ ቀና ከሆነ ብዙ ፈተናዎች እንዳሉት በጣም አስታውሳለሁ። እናቴ በጣም ጎበዝ ሰው ነበረችና ደግማ ታጥቦ አይጠጣም የምትለኝ ነገር ነበረ እና በጊዜ እሱን መለየት ማወቅ የሴት ልጅ ውበቷ ውጭው ብቻ ሳይሆን ውስጧ፣ አእምሮዋ፣ ልቧ ነው እየተባልኩ ነው ያደግኩትና መመሪያ ነገሮች ነበሩኝ በህይወቴ። አሁን በአዋቂነቴ እኔ መተዳደሪያ ደንብ ያለኝ ግለሰብ ነኝ እላለሁ። ካይሮፕራክቲክ የትምህርት ዘርፍን እንዴት ልትመርጪ ቻልሽ? ካይሮፕራክቲክ በራሱ ምን ላይ የሚያተኩር የትምህርት ዘርፍ ነው? መጀመሪያ ዲግሪን ኬሚስትሪ ነው የተማርኩት። ትምህርቱን ጎበዝ ስለሆንኩኝ ነው እንጂ በዛ ፊልድ ከባድ እንደሚሆን እርግጠኛ ነበርኩኝና ታላቅ እህቴ እሷ ናት አንድ ቀን መጣችና ላናግርሽ ፈልጋለሁ ትለኛለችና አስባበት ነው ምን አለች ማሚዬ ነው የምትለኝና ይሄ ኬሚስትሪ ስራ ላንቺ የሚሆን አይመስለኝም። ላብራቶሪ ውስጥ አንድ አደጋ ቢፈጠር አይንሽ ችግር ሊያመጣብሽ ይችላል እና በእጅ የሚሰራ ስራ ነው መማር ያለብሽ ትለኛለች። የሚገርምሽ ይሄ ካይሮፕራክቲክ የሚባለው ሙያ ለኔ ስራ ሳይሆን ህይወት ነው የሆነልኝ። አንዳንዴ ገርምሻል 30 40 ሰው በቀናይና ስራ ስጨርስ ድካሜ ይጠፋል እና ወዮ ጉድ እነዚህ እኔ ጋር የሚታከሙ ሰዎች እኮ እኔ ይሄን ያህል እንደምጠቀምበት ቢያውቁ እነሱን ማገልገል እነሱ ሳያስከፍሉኝ አይቀሩም ነው የምለው እና ሪሊ በጣም የምወደው ስራ ነው። ይህ የወጣቶች ፕሮግራማችን በአብዛኛው የወጣቶች አመለካከት ህልም እንዲኖራቸው ራዕይ እንዲኖራቸው ዓላማ ያደረገ ፕሮግራም ነውና ወጣቶች የሚኖራቸው አመለካከት ህልማቸው የነገ ማንነታቸውን በምን መልኩ ሊቀይር ይችላል ብለሽ ታስቢያለሽ? አንድ ሰው አስተሳሰቡ ብዙ ጊዜ ስሜቱን ይፈጥራል። ስሜቱ ደግሞ ወደ ድርጊት ይጋብዛል። ድርጊቶች ደግሞ ሲደጋገሙ ሀቤት ይሆናሉ ወይንም ደግሞ ልምድ ይሆናሉ። እነዛ ልምዶች የዛ ሰው ጸባይ ይሆናሉ። ያ ጸባይ ነው ህይወት የሚሆነው እና ይሄንን በህይወት ስንመነዘረው ምን ማለት ነው? አስተሳሰባችን ምንድነው? ዓለም ወይንም ዩኒቨርስ አንድ ቃል ነው የሚያቀው ይባላል። እሱ ደግሞ yes ነው የሚለው። ምን ማለት ነው እሱ? እኔ ተነስቼ ህይወቴ ይሳካል በየስል ምንድነው የሚለኝ ዩኒቨርስ? መልሱ አዎ ነው የሚለኝ። የዛኑ ያህል በመጥፎም ነገር በምልበት ጊዜ አልችልም እንደዚህም በምንልበት ጊዜ ያ ነው ምላሹ። ይሄንን በእውነት ግን በህይወታችን ላይ መለማመድ አለብን። በወጣትነት ጊዜ ልክ አንድ ትልቅ ሱፐር ማርኬት ወይንም ይሄ ሃይፐር የሆነ ማርኬት ሁሉ ነገር ያለበት እንደ መግባት አድርገሽ አስቢው ብዬ እላለሁ። ግን ያለሽ ሁለት እጅ ብቻ ነው። ስትገቢ የምታነሺው የሚጠቅብሽ ነገር መሆን እንዳለበት ማሰብ ነው። እንደው እዚህ ጋም ቸኮላት አለ፣ እዚህ ጋም አይስክሪም አለ፣ እዚህ ጋም ብስኩት አለ ብዬ ባነሳው ሻገር ስል እንደው አልማዝ ቢኖርሳ ወርቅ ቢኖርሳ
እጅ ከሌለኝ ማንሳት አልችልም። የተለያዩ የህይወት ተሞክሮን ቀና አመለካከትን በተመለከተ የተለያዩ መድረኮች ላይ የምትሰጫቸው ስልጠናዎች፣ ንግግሮች አሉ። እነሱ ስራዎች ምን ላይ እንደሚያተኩሩና መኖራቸው በራሱ ወጣቶች ላይ አሁን አንቺ ተማሪ በነበርሽበት ሰዓት እንደዚህ አይነት እድሎች አልነበሩም። አሁንም በእርግጥ አሉ ማለት አንቺ በተወሰነ መልኩ ነው የሚተገበሩት እንጂ ምን አይነት ተጽዕኖ ይፈጥራሉ የወጣቶችን የወደፊት ተስፋ ማንነታቸውን በማነጽ ነው? ጭንቅላታችን ውስጥ 100 ሚሊዮን የሆኑ የነርቭ ግንኙነቶች አሉ እና እነሱ እያንዳንዳቸው የመገናኘታቸው ለምሳሌ አንድ ሐሳብ የሚያስብ ሰው የንዴት ሐሳብ ልበል የንዴት ሐሳብ ደግሞ የሚናደድ ሰው የነርቮቹ ግንኙነት እየጠበቀ ከመሄዱ የተነሳ የነርቭ ግምዶሽ ይሆናሉ። አሁን እዛ ሰው ህይወት ውስጥ ያ የንዴት አስተሳሰብ የነርቭ ግምዶሽ ከመሆኑ የተነሳ ልክ ማንነቱን ይሆናል ማለት ነው። በሰው ሂደታችን አስተሳሰባችን አለ። አስተሳሰባችን ድርጊትን ያመጣል። ድርጊታችን ሲደጋገም ማንነታችን ይሆናል ማለት ማንነታችን መሆን ማለት እያንዳንዱ ሴሎቻችን ያን ነገር ሆነውታል ማለት ነው። ብዙ የደስታ አስተሳሰብ የሚያስቡ ሰዎች፣ ቀና አስተሳሰብ የሚያስቡ ሰዎች ልክ እንደ ጡንቻ ስፖርት ሰርቶ ጡንቻውን እንደሚያዳብር ሰው የነርቭ ግምዶሾቹም እንደዛ ይጠናከራሉ። አሁን ብዙ ጊዜ ያስተሳሰብ ለውጥ ያስፈልጋል ሲባል ምን ማለት ነው? ያስተሳሰብ ለውጥ በኢንቴንሽን ወይንም ደግሞ በትኩረት ልንለውጠው የምንችላቸው ነገሮች ናቸው። ቀና መሆንን፣ መልካም ነገር ማሰብን፣ ይቅርታን፣ ፍቅርን አስተሳሰብ ዝም ብሎ አስተሳሰብ አየር ላይ ያለ ነገር አይደለም። አስተሳሰብ የሚያዝ የሚጨበጥ መሬት ሊወርድ የሚችል የስብዕና ያመጣል ሰውነታችን ውስጥ። አንድ ጥናት ነበረ በጃፓን ሀገር የተጠና ዋተር ስተዲ ተብሎ የተጠና ጥናት ነው። ያ ጥናት ምንድነው ያለው? 2 ብርጭቆ ውሃ አደረጉና አንደኛውን ብርጭቆ ውሃውን ሰደቡት። በቃላት ነው ማለት ነው የሰደቡት። አንደኛውን ብርጭቆ ውሃ አመሰገኑት። ሁለቱንም ውሃዎች ፍሪዝ አደረጉና በረዶ አድርገው በኤሌክትሮማይክሮስኮፕ ሲያዩዋቸው የተመሰገነው ውሃ በሚገርም አይነት ሞለኪውሎቹ ፈርጥ መስለው ፎቶግራፍ መነሳት ችለዋል። የሚታይ ነው። ይህንን ደግሞ ፎቶግራፉን ማሳየት ይቻላል። ያ የተሰደበው ደግሞ በሚገርም አይነት የተመነጫጨረ ሆኖ ተገኘ እና ይሄን ምን ውሳኔ ላይ ያመጣቸው ጥናቱ የሚገርም ነው። አስተሳሰባችን ማለት ሰውነቱ 70% ውሃ ከሆነ ዛሬ እኔ የማስበው አስተሳሰብ እኔ የምናገረው ንግግር የራሴን ሰውነት 70% የሆነውን ውሃ ማሳመርም ማበላሸትም ሲችል የኔን ብቻ ሳይሆን ደግሞ ያንቺን ብርጭቆ ውሃ ሊያስተካክልም ሊያበላሽም ይችላል። ስለዚህ እለት የማስበው እለት የምናገረው እለት የማልመው ማንነቴን ከዛም አልፎ አጠገቤ ያሉትን ማንነት ከዛም አልፎ የከተማዬን ማንነት የትምህርት ቤቴን የመስሪያ ቤቴን ብዙ ሊለውጥ ይችላል። አንዱ በወጣትነታችን ከሚያጋጥሙ ነገሮች መካከል ፍቅር ነው። የፍቅር ህይወትሽ በወጣትነትሽ ምን ይመስል ነበር? አዎ እውነት ነው። አዎ because በፍቅር ሁሉን ነገር መሸፈን በምንፈልግበት ጊዜ ጥፋት ውስጥ ልንገባ በምንችልበት ጊዜ ያንን የሚያልፍ ሰው ከልቡ ከሆነ ይሻገረዋል። ግን ሌላ ምን እላለሁኝ? ወጣቶች እርስ በርሳችሁ ለአንዳችሁ አንዳችሁ ጠባቂ ሆኖ ለአንዳችሁ አንዳችሁ መካሪ ሆኖ እኔ በዚህ አጋጣሚ አንዲት ትንሽ እድሜዋ ከኔ ከፍ የምትል ጓደኛዬ
ከትልቅ ነገር እንትን ብላኛለች መልሳኛለች ስለዚህ በጣም አመሰግናታለሁ ያኔ እኔ ላየው የማልችለውን ነገር እሷ ስላየችና ተይስላለች ስለዚህ አመላካች እንሆን አንቸኩል ደግሞ አንቸኩል ፍቅር እድሜ ልክ ነው እኔና ባለቤቴ ዛኔ የተገናኘነው በጣም ልጆች ሆነን ነው 23 እና 24 አመት ልጆች ነበርን አብረን የተማርነው አራት ልጆች ወልደን እዛው ነው ሁሉም የተወለዱት ሰክሰስፉሎች ናቸው ሁለቱ ትልልቆች ናቸው ስራ ላይ ናቸው ያሉት ትንንሾቹ ኮሌጅ ናቸው እና በሱ በጣም ደስ ይለኛል አሁን ደግሞ ወደ ህይወት ፍልስፍናሽ እንምጣና ዶክተር ሰላም የህይወት ፍልስፍናው ምንድነው በጣም የምወደው አባባል አለ የሳውት አፍሪካኖች ነው ይባላልና በጣም ወደዋለሁ ኡቡንቱ ይላሉ ኡቡንቱ ማለት I am because you are በቃ ዛሬ እኔ እንዲህ ህይወቴን ልነግርሽ የቻልኩት አንቺ ስለጠየቅሽኝ ነው የኔ ብቻዬን ካላንቺ እዚህ ቦታ ጥሩ ቆይታ እያደረግን ነው ዶክተር ሰላም እስካሁን እንዳጫወትሽንም በህይወትሽ ብዙ ያለፍሻቸው ችግሮች አሉ ከዛ በላይ ግን ያገኘሻቸው ውጤቶች ስኬትሽ ይበልጣልና ለዚህ ስኬትሽ ምክንያት የምታደርጊው ባንቺም ሆነ በውጪ እንደ ጥንካሬ የምታስቀምጩ ነገር ምንድነው የሚገርምሽ አይቻልም የሚባል ነገር በቃ ቃሌ ውስጥ የለም አዎ አንደኛው እሱ ነው ሌላ አባቴ ትልቅ ሚና ተጫውቷል በጣም የታመንኩ ልጅ ነበርኩ ወጣቶች ወይንም ልጆች ሲታመኑ የእውነት የሚታመኑ ሰዎች ይሆናሉ ሲከበሩ ያከብራሉ አደራ ሲሰጣቸው ብቁ ይሆናሉ እና ያን አይነት እድል የገጠመኝ ባባቴ ነው የኔ ልጅ እኮ ትችላለች ተብዬ ነው ያደኩትና ለወጣት አባቶች ሴቶች ልጆች ለምታሳድጉ አባቶች ብዬ የምላቸው ምንድነው ልጆቻችሁን አክብሯቸው እመኗቸው ወደዷቸው ይሄንን ላል ለወጣቶች የምታስተላልፊው መልእክት አለ እድል መስጠሽ አዎ የመጀመሪያው በቃ ራሳችሁን አክብሩ በጣም ራሳችሁን አክብሩ ማንነታችሁ ድንቅ ሆናችሁ የተሰራችሁ መሆናችሁን አክብሩት በጣም ብዙ ነገር የምትችሉ ብዙ ነገር የምትለውጡ መሆናችሁን መጀመሪያ እመኑት ሁሉ ነገር ያልፋል በጊዜ ስለሚያልፍ እንደምታልፉት እመኑ ራያችሁን ግን በግልጽ ሲሆን ጽፋችሁ ለጥፉት የት መድረስ እንደምትፈልጉ የእውነት አስተሳሰባችሁ ህይወታችሁ ሊሆን እንደሚችል ሳይንስ በእርግጠኛነት ያረጋገጠው ነገር ስለሆነ አልሙት ትልቅ አልሙ ትሆናላችሁ ይሄን ነው ማለት ዶክተር ሰላም አክሊሉ የኬሚስትሪ ምሩቅ የካይሮፕራክቲክ ወይም በተፈጥሮ መንገድ የሰው ልጅን በሽታ የማከም ባለሙያና የሜዲካል ዶክተር ለነበረን ቆይታ በጣም አመሰግናለሁ በወጣቶች ፕሮግራም ክፍል ስም እኔም በጣም አመሰግናለሁ በእናንተ መሃል በመገኘቴ ዛሬ የነበሩን ፕሮግራሞችን ይመስሉ ነበር በፕሮግራማችን ዘና እንዳላችሁ ቁም ነገሮች እንደጨበጣችሁ ተስፋ እናደርጋለን ፕሮግራሙን በማስተዋወቅ አብሬያችሁ የነበርኩት ቅድስት ተክላይ ከካሜራ ባለሙያው ዘውዱ በልው ጋር አንድ ላይ በመሆን ነበር ሳምንት በተመሳሳይ ሰዓት በሌሎች ፕሮግራሞች እስክንገናኝ ሰላም ገባኝ ነገር ጓደኛዬ ጠይቀዋለሁ ጓደኛዬ የምናውቀው ነገር እኔን ጠይቀኛል